ህወሓት የራሴን በጀት አጸድቃለሁ በማለት ቀጣዩን የትግራይ በጀት ማጽደቁን ተሰምቷል። በጀቱም ለደሞዝና ለስራ ማስኬጃ የሚውል መሆኑንም ተገልጿል። በቀዳሚነት ወደ እናንተ የምናሰማችሁ መረጃ ይሆናል። ቀይ ባህርን የባህሩ ወሰን ያላቸው ሀገራት ብቻ የሚመለከታቸው ከሆነ የአባይ ውሳኔ ለአባይ ሀገራት ብቻ ሊተው ይገባል ሲሉ የአሜሪካው አምባሳደር ተናግሯል። በዝርዝር ወደ እናንተ የምናደርሰው መረጃም ይሆናል። ፓርቲው ለጠቅላይ ሚኒስትር ዶክተር አብይ አህመድ ደብዳቤ ላከ። ደብዳቤውም ጦርነቱ የማይቀር መሆኑን ጠቁሟል። ወደ እናንተ የምናደርሰው ሌላኛው መረጃችን ይሆናል። ሰላም ጤና ይስጥልን ውድ የተከበራችሁ የኢንፎ ሚዲያ ተከታታዮቻችን እንደምንላችኋል። የሰዓቱን ዜና ይዘንላችሁ ቀርበናል። እስከ ዜናዎቻችን ፍጻሜ ድረስ አብራችሁ እንድትቆዩ ስንል በአክብሮት እንጠይቃለን። ከዜናዎቻችን ጋር መልካም ቆይታ። ህወሓት የራሴን በጀት አጸድቃለሁ በማለት ቀጣዩን የትግራይን በጀት ማጽደቁ ተሰምቷል። በጀቱም ለደሞዝና ለስራ ማስኬጃ የሚውል መሆኑንም ተገልጿል። በዚህም ትግራይ ክልል ለ2019 በጀት ዓመት የሚውል 65 ቢሊዮን ብር በጀት ማጽደቋን ከክልሉ እየወጡ ያሉ መረጃዎች አሳይተዋል። ጊዜያዊ አስተዳደሩን ገሸሽ በማድረግ ስልጣኑን የተቆጣጠረው ህወሓት የትግራይ ብሔራዊ ክልላዊ መንግስት ምክር ቤት ብሎ በጠራው በስድስተኛ ዘመን 7ኛ መደበኛ ጉባኤው ለትግራይ የሚውል የ2019 በጀት ዓመት በጀትን አጽድቋል። ምክር ቤቱ ለ2019 በጀት ዓመት 65 ቢሊዮን 296 ሚሊዮን 756634 ብር እንዲሆን በሙሉ ድምጽ አጽድቆታል። ገንዘቡም ትግራይን በራስ የመደገፍ አቅም ላይ ትኩረት በማድረግ ከትግራይ የውስጥ አቅሞች የሚሰበሰብ መሆኑን ምክር ቤቱ ይፋ አድርጓል። በጀቱ ለደሞዝና ለስራ ማስኬጃ የሚውል መሆኑን ተገልጿል። ምክር ቤቱ ስድስተኛ ዘመን 7ኛ መደበኛ ጉባኤውን በተለያዩ ርዕሰ ጉዳዮች ላይ በመወያየት ማጠናቀቁንም ተገልጿል። ቀይ ባህርን የባህሩ ወሰን ያላቸው ሀገራት ብቻ የሚመለከታቸው ከሆነ የአባይን ውሳኔ በአባይ ሀገራት ብቻ ሊተው ይገባል ሲሉ የአሜሪካው አምባሳደር ተናግረዋል። የቀድሞው የአሜሪካ የውጭ ጉዳይ ሚኒስትር የአፍሪካ ጉዳዮች ረዳት ሚኒስትርና በኢትዮጵያ የአሜሪካ አምባሳደር የነበሩት ታዋቂው ዲፕሎማት ቲቦር ናጂ በቀይ ባህርና በአባይ ወንዝ አጠቃቀም ዙሪያ የሚንጸባረቁ አቋሞች ላይ ያለውን የሎጂክ ቅራኔ የሚያሳይ አስተያየት ሰንዝረዋል። አምባሳደር ቲቦር ናጂ ባስተላለፉት መልእክት የቀይ ባህርን ጉዳይ አህጉራዊና ቀጠናዊ ተጽዕኖ ከግምት ሳያስገቡ የቀይ ባህር ወሰን ያላቸው ሀገራት ብቻ ናቸው ሊያዙበት ሊወስኑበት የሚገባቸው የሚል አቋም ከተያዘ ይህንኑ አመክንዮ በአባይ ናይል ወንዝ ላይ መጠቀም ተገቢ እንደሆነ ጠቁመዋል። እንደ ግብጽና ኤርትራ ሁሉ የቀይ ባህር ወሰን ያላቸው ሀገራት ብቻ ስለ ቀይ ባህር የሚመለከታቸው ከሆነ በተመሳሳይ መልኩ ለናይል አባይ ወንዝ ውሃ የሚያበረክቱ ሀገራት ብቻ በወንዙ አጠቃቀም ላይ የመወሰን መብት ሊኖራቸው ይገባል ማለት ነው ሲሉ አምባሳደር ናጂ ገልጸዋል። የዲፕሎማሲ ባለሙያው ይህንን ያሉት በቀይ ባህር ጂኦፖለቲካዊ እንቅስቃሴዎችና በናይል ወንዝ አጠቃቀም ዙሪያ በተለይም በግብጽና በቀጠናው ሀገራት መካከል የሚንጸባረቁ አቋሞችን ሚዛናዊነት ለመጠየቅ እንደሆነም ተመላክቷል። በቀጠናው የሚታዩ የጂኦፖለቲካ ውጥረቶችና በውሃ ሀብት አጠቃቀም ላይ የሚደረጉ ክርክሮች በፍትሃዊነትና በተመሳሳይ መርህ ላይ የተመሰረቱ መሆን እንዳለባቸውም የአምባሳደሩ አስተያየት አመልካች ነው ተብሏል። ፓርቲው ለጠቅላይ ሚኒስትር ዶክተር አብይ አህመድ ደብዳቤ ላከ። ደብዳቤውም ጦርነቱ የማይቀር መሆኑን ጠቁሟል። ሳልሳይ ወያነ ትግራይ በደብዳቤው ከፍተኛ መስዋዕትነት የተከፈለበትና የብዙዎችን ሕይወት የቀጠፈው ያለፈው አስከፊ ጦርነት ካስከተለው መጠነ ሰፊ ውድመትና ሰብአዊ ቀውስ ገና ሳያገግም በአሁኑ ወቅት በኢትዮጵያ መንግስትና በህወሓት እንዲሁም የውጭ ኃይሎች የሚሳተፉበት ተብሎ በሚገመተው አዲስ የጦርነት ደመና እያንዣበበ መምጣቱና ጫፍ መንካቱ እጅግ አሳሳቢና አደገኛ ሁኔታ ላይ ደርሷል ብሏል። ጦርነት ትርፉ ጥፋት፣ እልቂትና የኢኮኖሚ ውድመት ብቻ መሆኑ በተደጋጋሚ የታየ እውነታ ሲሆን አሁን ሊቀሰቀስ የሚችለው ማንኛውም ጦርነት ውጤቱ የማይገመት የጦርነቱ ባህሪ እጅግ አደገኛ የአካባቢውንና የዓለም ሀያላን መንግስታት አዳዲስ የጦር መሳሪያዎቻቸውን በሁሉም ተዋጊ ኃይሎች የሚፈትኑበት የውክልና ጦርነት በመሆኑን በጣም አደገኛ ያደርገዋል። ይህ ደግሞ በትግራይ ህዝብ ብቻ ሳይሆን የሀገሪቱን ህልውና እንዲሁም ምስራቅ አፍሪካ ሙሉ በሙሉ ወደ ለየለት ጥፋት የሚያመራ ነው። በተለይም ሀገሪቱና የትግራይ ህዝብ ከፍተኛ የኢኮኖሚና የማህበራዊ ቀውስ ውስጥ ባሉበት በዚህ ደካማ ወቅት ውስጥ መገኘታችን አደጋውን እጥፍ ድርብ ያደርገዋል። የኢትዮጵያ መንግስት ጦርነትን ለማስቀረትና ሰላምን እንዲረጋገጥ ከተፈለገ የትግራይ ህዝብ እውነተኛና ህዝባዊ የሆኑትን ሰብአዊ ህገ መንግስታዊና ፖለቲካዊ ጥያቄዎች ከተለያዩ አካላት ጋር በማያያዝ ማጓተትና አለመመለስ በአስቸኳይ አስቁሞ የትግራይ ህገ መንግስታዊ ግዛትና ከጦርነቱ በኋላ የተተከሉ ህገወጥ መዋቅር በአስቸኳይ አፍርሶ ህግ እንዲከበርና ወደ
ነበረበት እንዲመለስ ማድረግ፣ በጦርነቱ ምክንያት የተፈናቀሉ የተሰደዱ በመቶ ሺዎች የሚቆጠሩ የትግራይ ተወላጆችን ያለምንም መስተጓጎልና ስጋት ሰብአዊ መብታቸው ተጠብቆ ወደ ቀድሞ ቀያቸው በአስቸኳይ መመለስና በዘላቂነት ማቋቋም ቀጥታ ለትግራይ ህዝብ የዕለት ተዕለት ኑሮ ወሳኝ የሆኑትን ማህበራዊና ኢኮኖሚያዊ መሰረታዊ አገልግሎቶችን ፍትሃዊ የበጀት ክፍፍልን ጨምሮ ያለምንም ቅድመ ሁኔታና ገደብ ሙሉ በሙሉ ስራ ላይ እንዲውሉ ማድረግ ሲገባ እነዚህን እውነተኛ የህዝብ ጥያቄዎች ከተለያዩ የፖለቲካ ጥቅሞችና አካላት በተለይ ከህወሓት ጋር በማያያዝ አለመመለስ ለሌለ ጦርነት መንቀስቀስ ትልቁን ምክንያት እየፈጠረ መሆኑን ታውቆ መንግስት ከጦርነት አማራጭ ወጥቶ በሰላማዊ መንገድና በውይይት ለችግሮቹ እውነተኛ ምላሽ እንዲሰጥ የጸና የሰላም ጥሪያችንን እናቀርባለን። ሳልሳይ ወያነ ትግራይ የጦርነትን አማራጭ በመተው በሰላማዊና በሰለጠነ መንገድ መፈታት አለበት ሲል በፌዴራል መንግስት የተነፈጉ የትግራይ ህዝብ እውነተኛና ህዝባዊ የሆኑትን ሰብአዊ ህገ መንግስታዊና ፖለቲካዊ ጥያቄዎች እንዲሁም በህወሓት የሚደረጉ እንቅስቃሴዎች ለጦርነት ከበቂ በላይ ምክንያት ስላልሆኑ ሳይሆን የትግራይ ህዝብም ሆነ መላው የኢትዮጵያ ህዝብ ዳግም ወደ እልቂትና ውድመት የሚወስደውን የጦርነት መንገድ አይቀበለውም ብቻ ሳይሆን የጦርነት አሰቃቂ ዋጋ ተጨማሪ መክፈል የለበትም በማለት ይህ መንግስት የታሪክና የህግ ተጠያቂነትን በማሰብ በቀጥታም ሆነ በእጅ አዙር ጦርነት ነጋሪት መምታቱን በአስቸኳይ አቁሞ የትግራይ ህዝብ ጥያቄዎችን ያለምንም ቅድመ ሁኔታ በመመለስ ለሰላም ያለውን ዝግጅት ቅድሚያ እንዲሰጥ፣ የጦርነትን ቅስቀሳ ይቁም፣ የሰላም ውይይቶችን አሁኑኑ ይጀምሩ ሲል አሳስቧል። አድማጮቻችን እስከ መጨረሻው ድረስ ቆይታችሁ ዜናዎቻችንን ስለተከታተላችሁ እጅግ አድርገን እናመሰግናለን። በቀጣይ ዜና እስከምንመለስ ድረስ መልካም ቆይታ